በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? አሜን። መድኃኒታችን ኢየሱስ ክርስቶስ በበደል በኃጢአት ያሳለፍነውን ጊዜ ለንስሐ አብቅቶን እስከዚህ ሰዓት በልዩ ልዩ ፈተና እያሳለፈ ያቆየን የጠበቀን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሰን አደረሳችሁ። በዚህች ዕለት መጋቢት 10 የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ደሙን ያፈሰሰበት የአዳምን ልጅ ነጻ ወጣበት የከበረ ቅዱስ መስቀል ዓመታዊ ክብረ በዓል ነው። በንግሥት እሌኒ አማካኝነት የተገኘበት ተቆፍሮ ከተቀበረበት የወጣበት ዕለት ነው። ዳግመኛም በዚህች ዕለት ታላቁን የዲማ ጊዮርጊስን የመሰረቱትና ጣዖታትን ጨርሰው ያጠፉት አቡነ ተከስተ ብርሃን ዕረፍታቸው ነው። የጻድቁ በረከታቸው ይደርብን። መድኃኒታችን ኢየሱስ ክርስቶስ በሐጹረ መስቀሉ ይጠብቀን። ጌታችን የተሰቀለበት መስቀል ሞት እያስነሳ ድውይ እየፈወሰ አጋንንት እያወጣ የተለያዩ ገቢረ ተአምራት ሲሰራ ክፉዎች አይሁድ አይተው ሕዝበ ክርስቲያን እንዳይድኑ በመፍራት በምቀኝነት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኝ ቦታ ቆፍረው ቀበሩት። ከዚያም የከተማውን ቆሻሻ ሁሉ በመስቀሉ ላይ እየወሰዱ ጥራጊ እየደፉ ከዘመን ብዛት ቦታው በቆሻሻ ክምር የተነሳ ተራራ ሆነ። እስራኤልን ከሮም ቅኝ አገዛዝ ነጻ ለማውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ጥጦስ የተባለው የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በ70 ዓመተ ምህረት ደመሰሳት። ትልቁን የአይሁድ ቤተ መቅደስንም አቃጠለው። እስራኤላውያንም በመላው ዓለም ተበተኑ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገስታት ቄሳሮች በክርስቲያኖች ላይ የማያባራ መከራ ደረሱባቸው። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነጻነት ስላልነበራቸው ቅዱስ መስቀሉ ለ300 ዓመታት ያህል ተቀብሮ የቆሻሻ የጉድፍ መጣያ ሆኖ ቆየ። የመስቀሉ የመገኘት ታሪክ የቤተ ክርስቲያን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ የተረሳውን መስቀል ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ አልረሳምና እርሱ የፈቀደለት ዕለተ ቀኑ ሲደርስ በእሌኒ ንግሥት አማካኝነት ከተቀበረበት እንዲወጣ አደረገ። እሌኒና ባለቤቷ ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው በትዳሩ ዓለም ይኖሩ ነበር። ተርቢኖስና እሌኒ ኑሯቸው ፍቅርና ሰላም የሰፈነበት ለአካባቢ የትዳር አርአያና ምሳሌ ሆኑ። ለብዙ ሰዎች እንደ ምሳሌ ሆነው ይጠሩ የነበር መልካም ባለ ትዳሮች ናቸው። ተርቢኖስ ነጋዴ ነበር። ከዕለታት አንድ ቀን ራቅ ወዳለ ሀገር በመርከብ ለንግድ ሄደ። እሌኒም ባለቤቷ ተርቢኖስ ለንግድ ወጥቶ እስኪመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ አትወጣም ነበር። አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታትን ቆይቶ ከጓደኞቹ ጋር ወደ ሀገሩ ሲመለስ ከነጋዴዎቹ አንዱ በእግዚአብሔር ፈቃድ ከሽፍታና ከማይበል ከልዩ ልዩ አደጋ ተርፈን በሰላም ተመልሰን ሚስቶቻችንን በሰላም ብናገኝ ሌላ ሳይወዱ ሌላ ሳይለምዱ እናገኛቸው ይሆን ብሎ ጓደኞቹን ጠየቀ። ተርቢኖስም
እንኳን በሰላም እግዚአብሔር ያድርሰን እንጂ ሚስቴን በዚህ የረከሰ ስራ አልጠረጥራትም። እኔ ትዳሬን አምናለሁ። እኔም ለትዳሬ ታማኝ ነኝ፣ እሷም ታማኝ ናት። በዚህ ዙሪያ አልጠረጥራትም ብሎ ለጓደኞቹ መለሰ። ሌላው ጓደኛው ያንተ ሚስት ከማን ትበልጣለችና ነው? አሁን ሂጄ ከሚስት ጋር ለምዳኝ ወዳኝ ወድጃት ብመጣስ ምን ትቀጣለህ? አለው። ተርሚኖስም በሚስቱ ይተማመን ነበርና እሌኒን ተማምኖ ይህንን ብታደርግ ይህን ያህል ዓመት የለፈውበትን ሀብት ከነትርፉ ውሰድ፣ አንተም ብታደርግ እንዲሁ ሀብትህ ከነትርፉ ለእኔ ይሁን ተባብለው በእሌኒ ተወራረዱ። ከዚያም ያጓደኛቸው መርከቡ ወደብ ከመድረሱ በፊት ወደ እሌኒ ቤት ደረሰና በሩን አንኳኩቶ ሰራተኛይቱን ጠራ። እሌኒን ማነጋገር እፈልጋለሁ ጥሪልኝ አለ። እርሷም ወደ ንግስት እሌኒ ገባች። ሰራተኛዋ ለእሌኒ ሰው ይፈልግሻል ብላ ነገረቻት። እሌኒም ተቆጥታ ከመቼ ወዲህ እኔ ባሌ ከዚህ ግቢ ሳይመጣ ወደ ውጭ ወጥቼ ከማን ጋር ተገናኝቼ አውቃለሁ ብላ መለሰቻት። ሰራተኛይቱም ለነጋዴው መልሱን ሂዳ ስትነግረው ነጋዴው እንደማይሆንለት ከተረዳ በኋላ ሌላ ተንኮል አቀደና በሌላ መንገድ ሰራተኛይቱን አባበላት። ባልና ሚስቱ ብቻ የሚተዋወቁትን አንድ ነገር ብቻ ብትሰጭኝ ብዙ ገንዘብና ወርቅ ሰጥሻለሁ። እነሱ የሚተዋወቁበት ምስጢር ካለ ያን ነገር ለእኔ ደብቀሽ አምጪና ስጭኝ፣ እኔ የምትፈልጊውን ብር ወርቅ ሰጥሻለሁ አላት። ሰራተኛይቱም በጥቅም ተታላ ሁለቱ ብቻ የሚተዋወቁበት የእሌኒ ንግስት ወርቅ ነበርና የምታስረው ሀብል ነበርና እሱን ለመስጠት ተዘጋጀች። ሄደችና መጀመሪያ ይሄን እንዳደርግ አንተ በከተማው ውጣና ነጋዴዎች የብስ ረገጡ ከባህር ተሻገሩ ብለህ በከተማው አስወራ አለችው። እሱም ነጋዴዎች ወጡ የብስ ረገጡ እያለ በከተማው ማውራት ጀመረ። ነጋዴውም እንደተመከረው የነጋዴዎቹን መምጣት በከተማይቱ እንዳወራ የነጋዴዎቹ ቤተሰቦች ነጋዴዎችን ለመቀበል ዝግጅት ማድረግ ጀመሩ። የእሌኒ ሰራተኛ ወደ ቤት ገባች። እመቤቴ ነጋዴዎች መጡ ተብሎ እየተወራ ነው። ባለቤትዎ በሰላም ስለመጡ ይዘጋጁ፣ ገላዎትን ይታጠቡ ብላ መከረቻት እሌኒን። እሌኒም ገላዋን ስትታጠብ የአንገቷን ሀብል ቁጭ ካደረገችበት ቦታ ሰራተኛይቱ አንስታ ወስዳ ለነጋዴው በተቃጠሩበት ቦታ ሰጠችው። ነጋዴውም ሰራተኛይቱ የወሰደችለትን ውለታውን ብዙ ገንዘብና ወርቅ ሰጥቷት ደስ እያለው ወደ ጓደኞቹ ሄደ። ለተርሚኖስ ሚስትህን ለምጃት ወድጃት መጣሁ አለው። ተርሚኖስም ውሸት ነው፣ እኔ አላምንም፣ ሚስት ይህን አታደርግም ብሎ ተከራከረ። ለዚህ ለማድረግህ ምልክት ምን አለህ አለው። ተንኮለኛው ነጋዴ አለኝ ይኸው አለና ያንን ሀብል አውጥቶ አሳየው። ይህ ሀብል የሚስት አይደለምን ብሎ ሰጠው። ተርሚኖስም ደነገጠ፣ የሚናገረውን አጣ። በወረዱ መሰረት ሲነግድ ሲያተርፍ የኖረበትን ሀብቱን ሁሉ አስረከበና ባዶ እጁን ወደ ቤቱ እያዘነ እየተቆጨ ገባ። ባለቤቷን በናፍቆትና በታማኝነት ስትጠብቅ የከረመችው እሌኒ በተርሚኖስ ያልተለመደ ሀዘንና ብስጭት ግራ ተጋብታ ወንድሜ ምን ሆነሃል? ያለ ሁል ጊዜህ ጠቁርሃል፣ ከፍቶሃል፣ ምን ነካህ? ምን ሆንክብኝ አለችው። ይህን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን እንኳ ዝም አትለኝም። ተነፋፍቀን ነው የምንገናኝ። ምን ሆነ ነው የሆንከውን ንገረኝ አለችው። ተርሚኖስም ብዙ የደከምኩበትና የለፋውበት ሀብት ንብረቴ እንዳለ ማየበል በላብኝ። እኔ ያላዘንኩ ማን ይዘን?
አላት። እሌኒም የተማረችና ፈሪሃ እግዚአብሔር የተሞላባት ስለነበረች እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ተወው፣ ሰርተን እናፈራዋለን፣ አትዘን፣ አትተክዝ አለችው። የእግዚአብሔር ስም የተመሰገነ ይሁን እንዳለ ኢዮብን አስበው። እንደ ኢዮብ አመስጋኝ ሁን። እግዚአብሔር ነው የሰጠህ፣ አሁንም እግዚአብሔር ይሰጣል፣ እግዚአብሔር ወሰደ ብላ ልታጽናናው ሞከረች። አንተ እንኳን በሰላም መጣህ እንጂ ሀብቱ ሁሉ አድሮ ይመጣል፣ እንሰራዋለን እያለች አጽናናችው። ተርሚኖስም እንግዲህ በተከበርኩበት ሀገር ተዋርጀ በሰጠሁበት ሀገር ለምኜ ለመኖር አልችልምና ወደ ሌላ ወደማውቁኝ ሀገር እሄዳለሁ። አንቺ ግን ሁሉ ይወድሻል፣ ያከብርሻል፣ ከወደድሽው ጋር ኑሪ በማለት በሽሙጥ ቃል ነገራት። እሌኒም በደስታ ጊዜ አበሪህ እንደሆንኩ በችግርም ጊዜ ልለይህ አልችልም። የኔና ያንተን አንድነት ችግር አይፈታውም። እስከ ሞት ድረስ ታመንልሃለሁ። በምትሄደው ሁሉ አብሬ ከችግር ጋር እጓዛለሁ። ካንተ ተለይቼ ወዴት እቀራለሁ? ወደምትሄድበት አብሬ መሄድ እፈልጋለሁ ብላ ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቡናው ይዞት የነበረውን ምስጢር አወጣው። እሌኒ አላት፣ ስወድሽ የጠላሽኝ፣ ሳምንሽ የካድሽኝ ምን አድርጌሽ ነው ብሎ ጥያቄ አነሳላት መንገድ ላይ። እኔ አንተን አልጠላሁም፣ አልካድኩም። ይህንን ሀሳብ እንዴት አሰብ እንዴት እንዲህ ልትለኝ ቻልክ? አለች። እሌኒ ምንም በማታውቀው ሴራ ትዳሯ ፈርሷል፣ ትዳሯ ተበትኗል። እሷ ያልገባት ነገር አለ፣ የተደበቀ ሴራ ተሰርቶባታል። ይሄን ስትለው ተርቢኖስ ከኪሱ አውጥቶ ሀብሉን አሳያትና የሆነውን ሁሉ ነገራት። እሌኒም ያልጠበቀችው ነገር ስለተፈጸመ አዘነች። የሆነውን እውነተኛ ታሪክ በሙሉ ነገረችው። ተርቢኖስ ግን አላመናትም፣ ተበሳጨ። ከባህር ዳር በደረሱ ጊዜ በቁመቷ ልክ ሳጥን አሰርቶ በባህር ጉዞ ሲሄዱ እሌኒን በውስጡ አስገባትና ብታደርጊውም ባታደርጊውም እንደ ስራሽ ያውጣሽ ብሎ ወደ ባህር ወረወራት። ትዳሩን፣ አካሉን፣ የምትወደውን የምታፈቅረውን ያን ያህል በጉጉት የምትጠብቀውን ትዳሩን በሰው ሴራ ሳይመረምር ባህር ላይ ወርውሮ ጣላት። የተገፉትን የሚያነሳ እግዚአብሔር አለና እንደ ዮናስ በባህር ላይ ተጥላ እንድትሞት እግዚአብሔር አልፈቀደም፣ ጠበቃት። እሌኒ ያለችበት ሳጥን በፈቃድ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደብ አካባቢ ምዕራብ ሮምን ያስተዳድር የነበረው ቆስጠንጢኖስ የተባለው ንጉስ ነበርና ሳጥኑን አይቶ አውጥቶ እንዲከፍቱት ወታደሮቹን አዘዘ። ሳጥኑን አውጥተውም ሲከፍቱት እጅግ የተዋበች ሴት ሆና አገኟት። ንጉሱም እሌኒን ወስዶ ሚስቱ አደረጋት። ቁንስጣ የመክስሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበር። ንግስት እሌኒም በ272 ዓመተ ምህረት ታላቁ ቆስጠንጢኖስን ወለደችለት። ቆስጠንጢኖስም ገና በወጣትነቱ የአባቱን እንደራሴ ሆኖ እንደሰራ አባቱ ሞተ። የአባቱ ባለሟሎችና ህዝቡ ተስማምተው ገና የ18 ዓመቱን ቆስጠንጢኖስን በአባቱ ቦታ ሐምሌ 25 ቀን በ316 ዓመተ ምህረት በሮም ምዕራብ ክፍል በገላትያ አነገሱት። በጦር ሜዳዎች ብዙ የጀግንነት ስራዎች ስለሰራ በሰራዊቱ ዘንድ ይወደድ ነበር። ሊቀ ነቢያት ሙሴን ወላጅ እናቱ በፈርዖን ቤት ሃይማኖትን፣ ባህሉን፣ ታሪኩን በሚገባ እያስተማረች እንዳሳደገችው ንግስት እሌኒም ልጇን ቆስጠንጢኖስን ከልጅነቱ ጀምራ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓመተ ምህረት ከጠላቱ ከመክስሚያኖስ ጋር ለመዋጋት ምታነጋሪት ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ በዚህ መስቀል ምልክት ጠላትህን ድል ታደርጋለህ የሚል የመስቀል ቅርጽና የተጻፈ ጽሑፍ
ስላየ ለሰራዊቱ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማው ላይ እንዲያደርጉ አዘዘ። ወዲያው ጦርነት ቢገጥም ጠላቱን ድል ነስቶ በጠቅላላው የሮም መንግስትን ግዛቶች ሁሉ ጠቅልሎ ይዞ ገዥ ሆነ። ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ተባለች። ንግሥት እሌኒም በተፈጠረላት አመች ሁኔታ በመጠቀም አጋጣሚውን የጌታችን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ስለተስላ ነበር። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ፣ ክርስቲያን ሆነ። የወለደችው ከአሕዛብ ነበርና። ቅድስት እሌኒም ወደ ኢየሩሳሌም ሄደች ስለቷን ለመፈጸም። ከእርሷም ጋር ብዙ ሰራዊት ልጇ የሰጣት ነበር። እንደደረሰችም ስለ ቅዱስ መስቀል መረመረች፣ የት እንደተቀበረ አጠናች፣ ታላላቅ ሽማግሌዎችን ጠየቀች። ነገር ግን ቦታውን የሚያስረዳት አላገኘችም። የአይሁድ ወገን እምቢ ቢሉም በኋላ ግን ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ አመለከታትና አስቆፍሪው ብሎ ነገራት። ኪራኮስም ዘመኑ ከመርዘሙ ጋር ተያይዞ እውነተኛው ተራራ ይሄ ነው ብሎ ማሳየት ባለመቻሉ ከሶስቱ ተራሮች አንዱ ነው። እኒህ ሶስቱ ታላላቅ ተራሮች ቆሻሻ ሲደፋባቸው የኖሩት ከነዚህ አንዱ ነው መስቀሉ የተቀበረበት አለና ጥቆማ ሰጣት። ይህን ስላላት አይሁድ ተራሮቹን ይቆፍሩ ዘንድ አዘዘቻቸው። የጌታችን ቅዱስ መስቀል በሚያደርጋቸው አስደናቂ ታምራት የተነሳ ሕዝቡ እያመነ በተቸገሩ ጊዜ ክፉዎች አይሁዶች ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻ የከበረ መስቀል ባለበት ቦታ እንዲጥል አዋጅ አውጀው አዘው ስለነበር ከ250 ዓመት በላይ ጥራይ ስለጣሉበት ታላቅ ተራራ ሆኖ ነበር። እሌኒ ተራሮቹን ለማስቆፈር ከሶስቱ ተራሮች የቱ እንደሆነ ለመለየት ደመራ አስደምራ ብዙ ዕጣን በመጨመርና በማቃጠል ከኢየሩሳሌም ወጣ ብለው ያሉትን ኮረብቶች አሳያት። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። ቅዱስ ያሬድም ሰገደ ጢሱ ሰገደ ብሏታል። ከዚያም መስከረም 16 ቀን ቆፍረው እንዲጀመር አዘዘች። ቁፋሮ መስከረም 16 ተጀመረ። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። ንግሥት እሌኒም የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከርሱ ምልክት ታይ ዘንድ ወደደች። የሞተ ሰው አምጥታ በሁለቱ መስቀሎች ላይ በተራ ብታስቀምጠው አልተነሳም። በመጨረሻ ጽሕፈት ባለው በአንዱ መስቀል ላይ ብታስቀምጠው ያን ጊዜ የሞተው ሰው ተነሳ። በዚህም የጌታችን መስቀል መሆኑን ለየችው። ሁለቱ ወንበዴዎች በግራና በቀኝ ያሉት የተሰቀሉበት መስቀል አብሮ ተቀብሮ ነበርና የትኛው የጌታ መሆኑን ለየችበት። እሌኒም ለጌታችን መስቀል ሰገደችለት። ክርስቲያኖች ሁሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አበርተው ደስታቸውን በመግለጽ ለዓለም እንዲታወቅ አደረጉ። በዚህ ምክንያት ይህ ታላቅ የድነት ምልክት የሆነው መስቀል የኢትዮጵያ ቤተ ክርስቲያን ደመራ በመደመር በታላቅ መንፈሳዊ ስነ ስርዓት ታከብረዋለች። ንግሥት እሌኒ መስከረም 16 ቀን በ320 ዓመተ ምህረት በጣንጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን በዚህ ዕለት አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር አስቀመጠችው። ጌታችን ስለ ቅዱስ መስቀሉ ለቅድስት ንግሥት እሌኒ ቃል ኪዳን ሲገባላት እንዲህ አላት። በደሜ የከበረ የመስቀሌን ስም የሚጠራውን እርሱን እምረዋለሁ፣
በዕፀ መስቀል ቤተ ክርስቲያን ውስጥ የለመነውን የጸለየውን ሰው መላእክት እንኳን ተላ ደስታውን ወደማያውቁት ወደ መንግስተ ሰማያት አዳራሽ ያለ ወቀሳ ያስገቡታል። ለከበረ መስቀል ከቅርብም ከሩቅም ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብሬ ኢየሩሳሌም እንደተጓዘ እኔ ያደርግለታለሁ። ይህንንም መጽሐፍ የጻፈ ያጻፈ ወይም ያነበበውን የተረጎመውን ቃሉን በዝነ ልቡና የሰማውን የመጽሐፉንም ገበታዎቹን የሳመውን በተጸለየበት ውሃም የተጠመቀውን እኔ በሕይወት መጽሐፍ በአምደ ወርቅ ላይ በወርቅ ቀለም ስሙን እጽፈዋለሁ በማለት ተናገረ። ድርሳነ መስቀል የጌታችን ቅዱስ መስቀል ንግስት እሌኒ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር ካስቀመጠችው በኋላ ከዚህ ዓለት ጀምሮ እንደ ፀሐይ እያበራ ድውይ እየፈወሰ አጋንንት እያባረረ ልዩ ልዩ ገቢረ ታምራት እየሰራ ሙት እያስነሳ እውር እያበራ ታምራቱን ቀጠለ። ይህንንም የሰማው ከኃያላን ነገስታት መካከል የፋርስ ንጉስ መስቀሉን ማርኮ ፋርስ ወስዶ አስቀመጠው። ነገር ግን ንጉሱ ሕርቃል የጌታችንን ቅዱስ መስቀል አስመልሶታል። በዚህ ጊዜ የኢየሩሳሌም ምዕመናን የድሉን ዜና ሰምተው ስለነበር የአንድ ቀን መንገድ ያህል ሂደው በመቀበል ካህናቱ በዝማሬና በእልልታ ችቦ አብርተው ተቀብለዋቸዋል። የቤተ ክርስቲያን አባቶች እንደሚሉት ንጉሱ ሕርቃል ይህንን ታላቅ ድል ለማግኘትና የጌታን ቅዱስ መስቀል ከአሕዛብ ከፋርሶች እጅ ለማስመለስ የቻለው በዚያን ጊዜ አብያተ ክርስቲያናት ሁሉ ለአንድ ሳምንት አንዱ ሱባዔ ባደረጉት ጾም ጸሎት ነው። ይህንን ለማስታወስና ጌታን ለማመስገን የኢትዮጵያ ኦርቶዶክስ ቤተክርስቲያንና የግብጽ ኮፕቲክ ቤተክርስቲያን በየዓመቱ የአብይ ጾም ከመጀመሩ አስቀድሞ ጾመ ሕርቃል ብለው አንድ ሳምንት ይጾማሉ። የጌታ መስቀል ለብዙ ጊዜያት ኢየሩሳሌም ከቆየ በኋላ ነገስታት ይህን መስቀል እኔ ልውሰድ በማለት ጠብ ፈጠሩ። በዚህን ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያ የመሳሰሉት ሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስን መስቀል ከአራት ከፍለው በዕጣ አድርገው በስምምነት ተከፋፍለው ከሌሎች ታሪካዊ ንዋያተ ቅድሳት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋየ ቅድሳት ጋር በግብጽ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ግማደ መስቀሉ ለብዙ ዘመን በእስክንድሪያ ሲኖር በግብጽ ያሉ እስላሞች እየበዙ ኃይላቸው እየጠነከረ ሲሄድ በእስክንድሪያ የሚኖሩ ክርስቲያኖች ላይ ስቃይ ያጸንባቸው ጀመር። ክርስቲያኖቹም አንድ ሆነው መክረው ለኢትዮጵያዊ አጼ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ወይ በዚህ በግብጽ ያሉ እስላሞች መከራ አጽንተውብናልና ኃይልህን አንስተህ አስታግስልን ብለው ጠየቁት። ዳግማዊ አጼ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው 20,000 ሰራዊት አስከትለው ወደ ግብጽ ዘመቱ። በዚህ ጊዜ በግብጽ ያሉ ኃያላን ፈሩ፣ ተሸበሩ። ንጉሱ ዳግማዊ ዳዊትም እንዲህ የሚል መልእክት ለእስላሞቹ ላከ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ካልታረቃችሁ ሀገራችሁን መጥቻ አጠፋለሁ የሚል ማስጠንቀቂያ ላከ። የንጉሱ መልእክትም ለእስላሞቹ እንደደረሳቸው ፈርተው እንደ ጥንቱ በየሃይማኖታቸው ጸንተው በሰላም እንዲኖሩ ክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን አጼ ዳዊት ሰሙ። በዚህም ጉዳይ ንጉሱ ደስ አላቸው፣ እግዚአብሔርንም አመሰገኑ። በግብጽ የሚኖሩ ክርስቲያኖችም ከ12,000 ወቄት ወርቅ ጋር ደስታውን ለኢትዮጵያዊ ንጉስ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሱም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብጽ የምትኖሩ የክርስቲያኖች ተከታዮች ሁሉ እንኳን ደስ አላችሁ። የላካችሁልኝ ወቄት ወርቅ መልሼ ልኬላችኋለሁ። የኔ ዓላማ ወርቅ ፍለጋ አይደለም፣ የክርስቶስ ፍቅር አስገድዶኝ በተቻለኝ ችግራችሁን ሁሉ አስወገድኩላችሁ። አሁንም የምለምናችሁ በሀገሬ ኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀልና የቅዱሳን አጽም ከሌሎች ክቡራት እቃዎች ጋር እንድትልኩልኝ ነው የሚል ደብዳቤ ነበር። እስክንድርያ ያሉ ምእመናንም የአጼ ዳዊት በሀገረ ኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀልና የቅዱሳን አጽም ከሌሎች ክቡራን እቃዎች ጋር እንድትልኩልኝ የሚለው መልእክት እንደደረሳቸው
ከሊቃነ ጳጳሳትና ከኤጲስቆጶሳቱ ጋር ውይይት በማድረግ ይህ ንጉሥ ታላቅ ክርስቲያን ነው፣ ስለዚህ ልቡ ደስ እንዲለው የፈለገውን የጌታችንን ግማደ መስቀል ከቅዱሳን አጽምና ንዋየ ቅድሳት ጋር አሁን በመለሰው ወቄት ወርቅ የብርና የናስ የመዳብና የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማምተው በክብር በስነ ስርዓት በሰረገላና በግመል አስጭነው ስናር ድረስ አምጥተው ለኢትዮጵያውያን ባስረከቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ተቀበሏቸው። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር በሚባል በረሃ ላይ አረፉ። ግማደ መስቀሉም የግድ በዚያው በስናር መቆየት አስፈለገው። ከዚያ በኋላ የሟቹ የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ እንደነገሱ ወደ ስናር ሄደው ግማደ መስቀሉን ከሌሎች ንዋያተ ቅድሳት ጋር አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ በህልማቸው አንብር መስቀልዬ በዲበ መስቀል ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ራእይ ያዩ። ከእስክንድርያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡትም ዝርዝር ስማቸው ጌታችን በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣው ከለሜዳው ሐሞት የጠጣበት ሰፍነግ ወይም ጽዋ፣ ዮሐንስ የሳለው ኩራተ ርዕሱ ስዕል፣ እንዲሁም የተለያዩ የቅዱሳን አጽም፣ ሉቃስ የሳላት የእመቤታችን ስዕል፣ ከግብፅ ታላቅ ገዳማት የተቆነጠረ አፈር፣ የዮርዳኖስ ውሃ ይገኛል። እነዚህ የመሳሰሉት አብረው መጥተዋል። ንጉሱም መስቀለኛ ቦታ እየፈለገ በኢትዮጵያ አውራጃዎች ሁሉ በመፈለግ ከብዙ ቦታ አስቀምጠውት ነበር። ለምሳሌ በሸዋ በደብረ ቅዱስ ደብረ ጽጌ ማርያም ገዳም አስቀምጠውት ነበር። በመናገሻ ማርያም በጨጫ መስቀሉን አሳርፈውት ነበር። ነገር ግን የመጨረሻውን ቦታ ባለማግኘታቸው በራእይ እየደጋገመ አንብር መስቀልዬ በዲበ መስቀል መስቀሌን በመስቀለኛ ስፍራ አስቀምጥ እያለ ይነግራቸው ነበር። አጼ ዘርዓ ያዕቆብም ለ7 ቀን ሱባኤ ገቡ። በዚያም የተገለጸላቸው መስቀለኛውን ቦታ የሚመራህ አምደ ብርሃን ይመጣል አላቸው። እርሳቸውም ከዚያ እንደወጡ መስቀለኛውን ቦታ የሚመራ የብርሃን አምድ ከፊታቸው መጥቶ ቆመ። በዚያ መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል አምባ መርቶ መስከረም 21 ቀን በ1440 ዓመተ ምህረት አደረሳቸው። በዚያም መስቀሉን አስቀመጡ። የመስቀሉ በረከት ይደርብን፣ በአጹረ መስቀሉ ይጠብቀን። መድኃኒታችን ኢየሱስ ክርስቶስ ለሀገራችን ሰላምን ለሕዝባችን አንድነትን ይስጥልን። እንደው አንዳንድ ሰዎች እግዚአብሔር ክህነት ሲሰጥ ለሁሉም ካህናት የፈውስ ጸጋ ይሰጣል። አንድ ካህን ቅስና ሲቀበል 3 ጸጋ ይሰጠዋል። ምንድን ናቸው? ድዊ መፈወስ፣ ጋኔን ማውጣትና ሙት ማንሳት። ማንኛውም ቄስ ሲሾም 3 ጸጋ ይሰጠዋል። እነዚህ 3 ጸጋዎች ይሰጡታል። በዚያ አምኖ መፈወስ የማን ድርሻ ነው? ክርስቶስ በዚህ ሰው ላይ 3 ጸጋ አለው ብሎ አምኖ መፈወስ የምእመን ድርሻ ነው። በፈውስ የሚሰጣቸው አንድ በክህነት ነው። ሁለተኛ በብቃት የሚሰጣቸው ሰዎች አሉ። በብቃት የመፈወስ ጸጋ የሚሰጣቸው እነዚህ በብቃት የመፈወስ ጸጋ የሚሰጣቸው ሰዎች በገዳም 12 ዓመት መጀመሪያ ለማህበር አገልግለው ለማህበሩ መጀመሪያ እየተላኩ እንጨት እየሰበሩ ውሃ እየቀዱ እየታዘዙ ከዚያ በኋላ ሰለቸኝ ሳይሉ እምቢ ሳይሉ ሳይመርጡ የሚታዘዙ ሰውም ሳይመርጡ ስራም ሳይመርጡ የሚታዘዙት ከመረጡ በኋላ ደግሞ ገዳሙ በልመንኩስ ይበቃል ብሎ ያመነኩሳቸዋል። ካመነኩሳቸው በኋላ ደግሞ ቁም ነገራቸውን ያይና 7 ዓመት ካገልጉ በኋላ ደግሞ በልዝጋ እንግዲህ ዘግቼ ልጸልይ ሲል ዝጋ ይባላል። ዘግቶ መጀመሪያ ከስጋው ጋር ይታገላል። ስጋውን ሲጨርስ ከነፍሱ ጋር ይታገላል። ከነፍሱ ጋር ማለት የሐሳብ ኃጢአትና ቂም ነው። ያንን ይጨርስና ከልቡ ጋር ይታገላል። እሱ ደግሞ ሌላ ነው። ትዕቢት ጋር ይታገላል ማለት ነው። የልብ ትግል ማለት እሱ ነው። ትዕቢት ጋር ይታገላል። ሸይጣን ቀላል ክፉ አይደለም። መጀመሪያ ጀማሪ መነኩሴ ከሆነ አገር ለአገር እንዲዞር ያደርገዋል። ደግሞ እንደምንም ብሎ ዘግቶ ሲቀመጥ ደግሞ እንደኔ ያለ እንደው ማን አለ
ዓለም በዚያ እየከናወተ እኔ እኮ እዚህ ቁጭ ብዬ ጌታዬን ብቻ ነው የማስብ ደግሞ ያስብለዋል በትዕቢት ማለት ነው። እሱን ይታገላል። እሱን ታግሎ ሲጨርስ አጋንንት ቀጥታ ይታገሉታል። ቀጥታ መጥተው ዳዊቱን የሚጸልይበት እየቀሙ በጥፊ እየቀላቀሉት ማለት ነው መጥተው። አሁን እናንተ እንደው የእኛን ነገር ተውት። አሁን ራሱ ሰው የሚመስለው 3 ቀን በቃ አቡነ ሰማያት ገና ሰይጣን አይቀርበኝም በቃ ብሎ ነው የሚል። በቃ 40 ክንድ ራቅልኝ ይላል። ኧረ ጌታ ራሱ 40 ቀን ጾሞ ፊቱ አይደል ሄዶ ሰይጣን 40 ቀን ጾሞ እኮ ሲጨርስ ሰይጣን ወደ ጌታ ሄደ። የእግዚአብሔር ቸርነት እንጂ እኛ ጾምና ጸሎት አያርቀው። እኛ የምንጾመው የእግዚአብሔርን ፍቅር አስበን እንጂ የኛ ልፋት ሰይጣንን ያርቅልናል አቅም አለን ብለን አይደለም። የእግዚአብሔርን ፍቅር አስበን እንጾማለን፣ እንሰግዳለን፣ ያቅማችን እንጸልያለን። ያንን ሲያደርግ ይኸው አጋንንት እየቀጠቀጡት እዛ ይመጣና በዱላ ይለዋል። ማንን? መናኙን ይቀጠቅጠዋል። እየደበደበ ደግሞ ምን ይለዋል መሰላችሁ? እስቲ የምታመልከው ክርስቶስ ካለ ቢያንስ ይሄን አያርቅልህም። አያችሁ፣ ራሱ ደብድቦ ቢያንስ እንኳን ከዚህ አያስጥልህም። ቢያንስ እንኳን ሌሊት ተቀን ስትጸልይ ቆይተህ 40 ደቂቃ ስተኛ እንኳን ጥሩ ህልም እንድታያረግህም ይለዋል። ይጠብጠዋል። ይሄን ይታገላል። የቀዳዳ በክርስቶስ ፍቅር በመስከር መምሸትና መንጋቱን መስኮት ከፍተው የማያዩ ቆባቸውን የማይለውጡት ቀሚሳቸውን የማያሻሽሉት ጊንጥ ቢነድፋቸው በእጃቸው የማይዳሰሱት እነዚህ ናቸው የመፈወስ ጸጋ የሚሰጣቸው። እዲት ሙሉ ነውር እኮ ነው። ነውር ነው። እውነቴን እንደው አንድ ልጅ በተወለደ በ6 ወሩ እኔ አቶ ገሌ ልጅ ገበሬ ነው የምሆን 50 ኩንታል ላገባለሁ ቢል ተው እንጂ። ኧረ ቆይ መጀመሪያ 6 ወር ጡት ጥባ ነው የሚሉት ሐኪሞቹ አይደል? ቆይ መጀመሪያ ጥባ፣ እዛ ደግሞ ትንሽ እንደው እንደ በሶም እንደምንም ብላ ተጎንብሰም ሂድ እስኪ ትንሽ እንዲህ፣ ከዚያ ደግሞ ቆም እስኪ መጀመሪያ፣ ኧረ ቀስ ብለህ ደግ ይባላል። ብድግ ብሎ ሚካኤልን አናግሬው ገብርኤልን አናግር ተው ጎበዝ እማምላክ ይሄ ነገር ነው እንዴ? ፈውስ ዝም ብሎ ነው እንደሚሰጠው? ፈውስ የሚሰጠው ወይ ካህን ከሆንክ በክህነት እግዚአብሔር ለካህኑ ከፍታ ሲል ሳይሆን ለማን ሲል ለሚሰጠው ለቤተ ክርስቲያን ልልና ሲል ይሰጠዋል። ለማንኛውም ካህን የሶስት ጸጋ ይሰጠዋል። ካህን ካልሆነ ደግሞ ተጋድሎ ሰውነቱን ጠርቶ ክርስቶስን መስሎ ምንድነው ያለ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ እዚህ ደረጃ ላይ የደረሰ ሰው ነው። አንሰ ኢሃሎኩ ወበሕይወተ ክርስቶስ አሎኩ። አሁን እኔ የለሁም ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው። ይሄ ሰው ነው መፈወስ የሚችለው። ክርስቶስ በሱ የተሳለበት የለበሰው ነው።